ሩታ ጋር እንመጣለን አልኩኝ እኮ ከሩታ ጋር በቅርብ ቀን እንመጣለን ብያችኋለሁ። ያው ቃል ገብቼላችኋለሁ እኮ እመጣለሁ። አዎ አላሳፍራችሁ። ነገርኩ እኮ ተናገርኩ። ዋናው ቤሪ ደህና ናት ወይ? ደህና ናት። እሺ ማለት አይቀርም። አዎ ጠብቁኝ። በአሪፍ ነገር አሪፍ ነገር ጠብቁኝ። እግዚአብሔር ያለው ነው የሚሆነው ብያችኋለሁ። አሁንም ቀመኝ ነው ቀጥተኛ አማርኛ መሰለኝ ያወራሁት እና ምታኛ እና እንደነገርኳችሁ ሁላችሁ ለምንድን ነው ለምሳሌነት የምትጠቀመኝ? እኔ አንተ ቁም ነገር እያወራው ነው። ሀላስ ማፊ እኔም ቀጥተኛ ጥያቄ የጠየቁ መልስ። እሺ ሁላችሁም በተፈጥሮ ሊያጋጥማችሁ ይችላል። ነገር ግን አንዳንዴ እንደዚህ አይነት ነገር ሲያጋጥማችሁ ዝለሉት። ማን ነው የሚዘሉት? እኔ ያንተን አላናገርኩ እና ብዙ ጊዜ ሊያጋጥማችሁ ይችላል። እንዳላየ መሆን የመሰለ ነገር የለም። ለምንድን ነው ማታየው? አይን የተሰጠ እንድታይ ነው። ዝለሉት። በቃ የሆነ እንደዚህ አለው የሚል ሰው ካለ ዝለሉት እና እንደነገርኳችሁ ሁላችሁም በቅርብ ቀን ረመዳን ከሪም የምንልበትን ቁም ነገር እያወራሁ ነው አይደለም። ቋ ምን ነገር ሰምቻለሁ። ታሳይም እንደሆነ ቀሚስ እናስገባ ወይስ? ኧረ በቃን። እስኪ የሆነች ቸኮሌት የምትባል እንላከለት። የሚስት ስም ነው ቸኮሌት። ቸኮሌት እና እንደነገርኳችሁ ብዙዎቻችሁ ትጠይቁኛላችሁ። ብዙዎቻችሁ ከኔ ጋር ያላችሁን ቀረቤታ እያየሁበት ነው። ለአንዳንዶቻችሁ ቴክስትም አልመልስም፣ ለአንዳንዶቻችሁ ደግሞ አየውና ምለው ነገር ስለማይኖረኝ በቃ ዝም ምለውም ለዛ ነው። እና ሁላችሁም የዚህ ናችሁ፣ የዚህ ምስጢር ባለቤት ናችሁ። ባለፈው በተፈጠረውን ነገር ሁላችሁ የምታውቁት ነገር ነው እና እኔ እዚህ ጋር አሁን መጥቼ ብናገር ሰው ሊቀበለኝ ይችላል። ነገር ግን እውነታውን ነው የምናገረው። ምንድን ነው የምትለው አንተ ልጅ? እና ኤፍሬም አትፍራ። እኔ የምሬ ነው የማወራው። በቃ ምንም ቀልደው ነገር የለም። ከዚህ በኋላ ስርዓት ይይዛል። እኔ ህይወት ላይ ገብቶ እንደዚህ አይነት ወራዳ ነገር፣ እንደዚህ አይነት አጸያፊ ቃል የሚናገረኝ አራት አስቀኝ። አንተ ልጅ ምን እያልክ ነው? እሺ ያው ለሁላችሁ ሚስጥር ብዬ ያዝኩት። እስከ ዛሬ ከሱ ደብቄው ነበረ። ለሱ ሰላም ናችሁ? እንዴት ነሽ? ሰላም ነው አለው። እግዚአብሔር ይመስገን ሁሉ ሰላም። እሺ ስለዚህ ወጣት ምን የምታውቂው ነገር አለ? ምንም አላውቅም። ሰላም ነው ሶስና? ሶስና እንኳን አይደለሁም። ስምሽ ሶስና አይደል የሚለው? ምን አመጣችሁ? ሶሪ ሶሊያና። አቤት እንዴት ነሽ? እግዚአብሔር ይመስገን። አታውቂውም ይሄንን ልጅ? ወይ አላውቀውም። ሰላም ነው ሶሊ? እግዚአብሔር ይመስገን። መተዋወቅ ይቻላል? እንዳትታወቂ እንደዚህም ይኸውልሽ
እንደዚህ ብሎ የብዙ ሴቶች እንባ ያለበት ልጅ ነው። ኧረ እባክህ እኔ ሲሪየስ ነው የማወራው፣ እየቀለድኩ አይደለም። ብዙ ጊዜ እንተዋወቅ ብሏችሁ ጀምረው ከዛ በኋላ እናንተ እነሱን ሳታቋቸው ይለዩአችኋል። ሰላም ነው ሶሊ? ሰላም አልኩ ወንድም። ፈገግታሽ ደስ ይላል። አስሬ ሰላምታ ምንድን ነው ሚኪ መልስለት። እኔ ምንም የምመልሰው ነገር የለም። ይኸውልሽ አንቺ ጀምረሽዋል። የምታውቂው መስሎኝ ነበረ መጀመሪያ። ይኸውልሽ እያንዳንዶቹ ሴቶችን ያስገባል። ይኸውልሽ ልንገርሽ፣ አዳምጪኝ። አንተ ዝም በል። እንደዚህ እያልክ ነው ብዙዎችን ጉድ የሰራኸው። ይኸውልሽ ኢትዮጵያ ውስጥ አንድ ሴት አልቀረም። ያስገባል፣ ገስት ይልክላቸዋል። ከዛ በኋላ ቀጣይ አሁን ለአንቺ ጊፍት ይልክልሻል። እስከ መቼ ድረስ አንተ በሰዎች ህይወት እንደዚህ ትቀልዳለህ? ተናገር። ምንድን ነው እንደዚህ ጨዋጨዋ የሚያደርግ? እስቲ ቤት ውስጥ ዞር ዞር አድርግ። ሴት የለችም? ልጁን ለምን ታዋርደዋለህ? እያየሽ ነው። እንደዚህ እያደረገ ነው የሚያሰምጠው። እንደዚህ አሁን አንገቷን አንቆ ምን እያደረገ ነው? ምን እያደረግክ ነው? አንገቷን እንደዚህ ይዘህ ምን እያደረግካት ነው? ነገር ለምን እዚህ ጋ ከመዳብ ቅመም ውስጥ ነው የመዳብ ቆይ ትናገር ከዱባይ ነው 200,000 ብር በጃኒ ስም ብሏል። እስኪ አጨብጭቡላችሁ። 200,000 መዳብ ቅመሞች 200,000 ብር አስገብተዋል። ሁላችሁም ሞራል ስጥቷል። ያው ደርሶልሻል። ማይ ሌላ መሰግናለሁ ወንድሜ። በናፊስ ተጨማሪ ያለን አልጨረስንም። እሺ ቆይ በናፊስን ከመስ ይባልና ከዱባይ የሰማሁሽ ነው። ቆይ አመሰግናለሁ ወንድም አለም። ከመሲ ባትና በናፊስን 100,000 ብር 100,000 ብር አንድ ላይ 300,000 ብር አስገብታለች። ቴንክ ዩ ሶ ማች ቴንክ ዩ ዱዓ አድርጉላቸው። ቴንክ ዩ በላቸው። ቴንክ ዩ አልጨረስንም። ዝም ብለህ እዚህ እሺ ምን አጥፋው ነው? ምን አላወቅነውም። መጨረሻ ላይ ያለው ልጅ 50,000 ብር በሱ በጣም አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ። አሁን በተሰጣው እኔ ማለት ነው በእኔ ስም 10 ሚሊዮን ብር ሳገኝ እሰጣለሁ። ቃል አሁን አሸንፊያለሁ። በቃ ነይቻለሁ። 10 ሚሊዮን ብር ኢንሻአላህ። ይሄ ሁሉ እኮ ባንተ ጀማ በጣም ጥቂት ደቂቃዎች ላይ ቀሩን። አዱኝ በጣም ደክሞታል። ስለዚህ ላይቭውንም ቶሎ እንትን ማለት ስላለብን አሁን ያላችሁ ሰዎች ቶሎ ላይቭ ላይ ኢንትራክት በማድረግ እና በመደወል የምታስገቡትን አሳውቁን። ላይቭ እንትን ከማለቱ በፊት አዶኒም ከመሄዱ በፊት ላይቭ ላይ ያላችሁ ሰዎች የምትችሉትን በማስገባት ደውላ 1 ሚሊዮን ብር በኢትዮጵያን ፎሬክስ ትሬደሮች ስም ነው ያለው። እኔ ጋር ዱዓ ይደረግለት ነው መሰለኝ ለልጁ። ዱዓ ይደረግለት ለልጁ። 1 ሚሊዮን ብር በኢትዮጵያን ፎሬክስ ትሬደሮች ስም ነው ያለው። በኢትዮጵያን ፎሬክስ ትሬደሮች ስም 1 ሚሊዮን የኢትዮጵያ ብር አስገብቷል። እሺ መርሐባ። እሺ አንዴ ዱዓ ማን ልበል ስምህን አንተ? አይ ስሜ እንኳን ይቆይ። እሺ መርሐባ። በቃ ዱዓ አንዴ ዱዓ እናደርግለታለን።
በአዶኒስም አድርገውና በአዶኒስም 1 ሚሊዮን ነይቷል። ዱዓው ለሱ ነው። ለማን ነው ዱዓ? ለሁለቱም አድርጋ ለሁለቱም አድርጋ ዱዓ ያልቀም። እሺ ቢስሚላህ አያሽ አሚን በሉ። ሁላችሁም ቁሙ። 1 ሚሊዮን ብር እኮ ነው። 1 ሚሊዮን ነው። አብራችሁ አሚን ትላላችሁ። አላህ ከፍ ከፍ አላህ ያድርገው። ከፍ ከፍ አላህ ያድርገው። ማያልቀውን ብር አላህ ይስጠው። በሚሊዮኖች የሚሰጥ አላህ ያድርገው። በሚሊዮኖች የሚሰጥ አላህ ያድርገው። በሄደበት በቦታ በሙሉ አላህ ሀብት በሀብት አድርገው። ኪሳራ የተባለን አላህ ያርቅለት። ምቀኛ ሐሲድን አላህ ያርቅለት። የስኬትን ጫፍ አላህ ያሳየው። እፎቅ በፎቅ አላህ ያድርገው። መኪና የሚቀያየር አላህ ያድርገው። ወንድም ኻሊድ እየመጣ የሚጎበኝ አላህ ያድርገው። እንግዲህ ለአዶኒም ዱዓ አድርግ ብሎኛል። አዶኒንም አላህ ከፍ አላህ ያድርገው። የሂዳያውን ካባ አላህ ያልብሰው። በሄደበት በሙሉ አላህ ይጠብቀው። እንግዲህ ኸይር ስራዎች ላይ ይሳተፋልና አላህ ሂዳያውን ይስጠው። ሁሌም ለምንወደው ወንድማችን የምናደርገው ዱዓ ነውና አላህ ሂዳያውን ይስጠው። አላሁመ ሰሊ። እሺ